አሹ የሰላም ልጅ አስወረደው። አቤልን መጉዳት ስለሚፈልግና እንዲሁም ደግሞ ትዕግስትን ከዚህ ቤት ያስገባትኝ ለዓላማ እንደሆነ ሁላችንም እናውቃለን። እናም ከዚህም በፊት የሰላምን ልጅ ማስወረድ አለብሽ በሻይም ሆነ በምግብ ሰተሽ ይላታል። ትዕግስትም ደግሞ ይሄን ነገር በፍጹም አላደርግም ትላለች። እናም ይህንን ካላደረግሽ እንግዳውስ እናትሽን አታገኛትም፣ እናትሽንም ሆነ ቤተሰቦችሽን እጨርስልሻለሁ ይላታል። እሷም ደግሞ አማራጭ ጠፍቷት ግን ደግሞ በዛሬው ዕለት አቤል ሻይ ሰርችልሽ ልምጣ ይላታል ሰላምም እሺ በቃ ትልና ትጠብቀዋለች። አቤል እሱ ትዕግስትን ሻይ ስሪ ቶሎ በይ ይውልሽ ባለፈውም ስትንገረፈፊ አከሰርሽኝ ይላታል። እናም እሺ በቃ በያፍጥኘው ይልና መድኃኒት ጨምሮ ቅጅ ይላታል። እሺ ምንድነው ማድረገው ትላለች። በጣም እንደነገጠች ይህን ነገር ደግሞ ማድረግ አልቻለችም። ምክንያቱም አቤል በጣም ልጁን እንደሚፈልገው ታውቃለች። እናም አቤል ሰላምና እንዲሁም አሹ ባደረጉበት ወይም ደግሞ በሰሩት ነገር በጣም ስላዘነች እናም አሁን በተለይ ደግሞ ወይዘሮ ሀገሬ ከቤትም ስለወጣች ግዴታዋ ስለሆነ እናቷን ለማሳከም ስትፈልግ ስላለች ነው እንጂ እዛ ቤት መስራት አልፈለገችም ነበር። ግን ደግሞ አሹ የሚለውን ነገር መፈጸም ስላለባት ያን ሻይ ትቀዳለች። አሹም ሻይን ይዞ ይሄዳል። እናም ትዕግስትም ግራ በመጋባት አሹን ተከትለው ትሄዳለች። አሹም ለሰላም ሻዩን ይሰጣታል። እናም እሺ በቃ ብላ ተቀብላ ልጠጣ ስትል ትዕግስት ትመጣና ሻዩን ታስደፋታለች። በጣም ይናደዳል። ምክንያቱም ደግሞ ትዕግስት ሻዩን ያስደፋቻትኝ መድኃኒት ስላለው ልጁ እንዳይወድ ስለምፈልግ ነበረ። አሹም በጣም ይናደድና እንዴት እንደዚህ ታደርጋለች በማለት ትዕግስትን ይሰድባትና ውጭ ከዚህ ይላታል። እናም ሰላምም ምንድን ነው እንደዚህ የምታደርጊው ብላ እሷም ትሰድባታለች። ምክንያቱም ደግሞ ሰላም ይሄን ነገር በፍጹም አታውቅም። የኔ ቆንጆ እኔ ታውቂያለሽ አይደለ ስትወልጅ እንዴት እንደምንከባከብሽ ያው እኔ ልጅ እንደምወድ ታውቂያለሽ ይላታል። ግን ደግሞ አሹ ስራውን እየሰራ ነው። ምክንያቱም የሰላምን ልጅ አስወርዶ አቤልንም ማጨለልና እንዲሁም ደግሞ ማናደር ስለሚፈልግ ነው። በተለይ ደግሞ በአሁን ሰዓት ቤቱ ሆኖ ወይም ደግሞ የገንዘብ ሚስቱን ተቆጣጥሮ ግን ደግሞ በትዕግስት አቤል ዝም ብሎ ሁሉን ነገር እያሳለፈ ስለሆነ አንተንማ መጉዳት አልቤ ግን ደግሞ እንዴት ነውስ እንዴት ምን አስቦ ነው እንደዚህ ጸጥ ያለው በማለት ሰላምም ሀሳብ ይዟታል። ምክንያቱም አቤል አሁን ላይ በሆነው ነገር ሁሉ ምንም ነገር እየተናገራቸው አይደለም። በተለይ እናትና እንዲሁም ወንድሙን ከቤት አስወጥታም ምንም አላላትም። አዝኖ ብቻ ነው ጸጥ ያላትኝ። ትዕግስትም አሁን ላይ ግራ ተጋብታለች። በቃ እሺ አይዞሽ በቃ ይላታል። ሰላምም አያት አይደለ ውዴ እቺ ተረገመች አስደነገጠችኝ እኮ በፈጣሪ ስም ስትልም በቃ ይዞሽ እኔ ቆንጆ አሁኑኑ ቆንጆ ሻይ አሁን ድጋሚ ሰርቼ አመጣልሻለሁ እኔ ይላታል። አሁንም መድኃኒቱን ማምጣት ይፈልጋል። አሁንም እውነት ሻይ ያመጣላት መስሏት በድጋሚ ሻይን ትቀበልና በጣም ነው የማመሰግነው አንተ እኮ የውስጥ አዋቂ ነህ አመሰግናለሁ በማለት ትለዋለች። ሰላምም አሁንማ እርግዝናው እየተጫጫነኝ ነው መሰለኝ በጣም እየደከመኝ ነው ስትለውም አሹ አሁን ላይ ልጁን ለማስወረድ መድኃኒት ሰጥቷታል። ግን ደግሞ የኔ ቆንጆ ታዲያ ልጃችን ሊወለድ ነው ይላታል። እንዴ በ4 ወር ነው እንዴ የሚወለደው ብላ ሰላምን ትመልስለታለች። በድጋሜ ሻዩን ልጠጣው ስለሆነ እየሮጠች ትመጣና ሰላም አይጧ እኮ አባራይ ነው በማለት በመደንገጥ ትነግራታለች። ወይ ሻዩ ቀዝቅዞብሽ እንደው ወተት ላምጣልሽ እንዴ ወይኔ ጉዴ እያለች ግራ ተጋብታለች። አሹ ደግሞ በክፉ አይኑ ያያታል። ሰላምም ትዕግስትን እንደተለመደው ይሄ እኮ መኝታ ቤት ነው እንዴት ዘው ብለሽ ትገቢያለሽ በማለት ትሰድባታለች። ትዕግስትም እየተንቀጠቀጠች ሰላም እንደውም ቡና ይቅርብሽ የሆነች ሴትዮ እኮ ለእርጉዝ ቡና ጥሩ አይደለም ብላለች እና ሻይ ላምጣልሽ ወይም ደግሞ ወተት ላፍላልሽ ትላታለች የተንቀጠቀጠች። ምክንያቱም ደግሞ ያ መድኃኒት ያለበትን እንድጠጣ አልፈለገችም ነበረ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ለዚህ ቻናል አዲስ ናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሆኖ ቤተሰብ ሆናችሁም ከልብ ነው የማመሰግነው። ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ መጥቻለሁ። እናቱን ባለማወቅ ሰራተኛ ያደረገው ወጣት መጨረሻ የሚል ቀጣይ ክፍል ይዤላችሁ መጥቻለሁ። አሳዛኝ ድራማ ሁላችንም እንደምናውቀው አቤልና እንዲሁም ደግሞ አቤል በሚስቱና ወይም ደግሞ በጓደኛው አሹ ተከርቷል። ምክንያቱም ደግሞ አሹን የሚያምነውና በጣም ጓደኛው
ወይም ደግሞ ሚስጥሩ ሁሉ የሚነግረው ነገር ግን አሁን ላይ የሰው ነፍስ አጥፍታል በማለት በማስፈራራት ሰላምና እንዲሁም አሹ የራሱን መኖሪያ ቤት እንዲፈርምላትና እንዲሁም ደግሞ ሙሉ ለሙሉ ለሰላም ቤቱን ሰጥቷትኝ ከዛም በኋላ ፍች እንደምትፈልግ ተናግረው እሱም ደግሞ አማራጭ ስለሌለው እሺ ብሏታል ማለት ነው። ነገር ግን ደግሞ አሹ ሰላም እርኩስ ስለሆነች ስለዚህ የአቤል ልጅ በፍጹም ማርገዝ የለባትም ወይም ደግሞ አቤልን መጉዳት ስለምፈልግ ልጁ መውረድ አለበት በማለት ወስኗል። ማለት እንግዲህ አሹ መድኃኒት ይዞ ሲሄድም እንግዲህ ሰላም ያን መድኃኒት ለመጠጣት ሞክራለች። ነገር ግን ደግሞ እየተንቀጠቀጠች ያለችው ትዕግስት ያን ሻይ እንዳትጠጣው አንድ ጊዜ ደፍተዋለች ማለት ነው። በሁለተኛው ዙር ግን ደግሞ ምንም ነገር ማድረግ ስላልቻለች ይኸውልሽ ሰላም ይኸውልሽ ለእርጉዝ ጥሩ አይደለም ቡና ተብሏል። እናም ወተት ላፍላልሽ ብስትላትም ነበረ። ሰላምም በትዕግስት ላይ ትጮህና ደግሞ የተሰማሽው አንቺ ሲጀመር ከወጥ መቀቀል ውጭ ምን ታቂና ነው ዘር ቤደዛ ትላታለች። አሹን ብድግ አድርጎ አንቺ ልጅ ግን ቆይ ለምን ደሞ ትረብሽን ለምን አትወጭም ብሎ በጣም ይጮህባታል። ትዕግስትም በድጋሚ ውጭ በቃ አንቺ እንዲሁም እዚህ አታስፈልግም ሲላታሹም ግራ ተጋብታ ቆማለች። መውጣት አልቻለችም። እናም በይጠጩ በቃ የኔ ቆንጆ ይላታል። እሺ በቃ እጠጣለሁ በማለት ሻዩን ልትጠጣው ስትል ትዕግስት አሁንም በድጋሚ ታስደፋታለች። እናም በተከታታይ ይሰድቧታል። እሷ ግን ስድቡ ምንም አልመሰላትም። ምክንያቱም ደግሞ ሰላም ያን ሻይ ጠጥታ ከዛም በኋላ ልጁ እንዳይወርድ ነበር የፈለገችው። ጓደኛውን ውለታን ለመክፈል ያብቃኝ ይለዋል። አቤት የኔ ቅዱስ ግን እኮ ቃላት እኮ ማሰማመር ትችልበታለህ፣ ተግባር ግን ዜሮ ነው ብሎም አሹ ይለዋል። ልም ሲያመሰግነው በተደጋጋሚ ምንም አይደለም ችግር የለውም ይላል። ከሰው ምንም አይነት እርዳታ አልፈልግም ብቻ ጸልይልኝ ይለዋል። ምን እንድጸልይልህ ነው የምትፈልገው? ምንድን ነው የምትፈልገው? በምንስ ልጸልይልህ ብሎ አቤልም አሹን ይጠይቀዋል። እኔ ምንም ነገር አልፈልግም፣ ሁሉ ነገር በእጄ ነው። እናም የራሴን ከመኖር አልፎ ያንተንም መንጥቄ መኖር እንደምችል አሳይቻለሁ ይለዋል። ቤልም አይ ችግር የለውም አንድ ቀን ይኸውልህ ውለታህን እመልስላለሁ ይለዋል። በጣም ተናዷል። አሹም ግን ደግሞ በተደጋጋሚ በገንዘብ ጓደኛው ስለተከዳ ነው። እናም ምንም አይደለም የራስን መኖር ትችላለህ ይለዋል። ቲጂም ግራ በመጋባት በር ላይ እየዞረች ያለ እናም መቅዲ ትመጣና ምንድን ነው የሆንሽውን ነገር ንገሪኝ ትላታለች። ምክንያቱም ደግሞ መቅዲና እንዲሁም ትዕግስት እንደማይስማሙ ሁላችንም እናውቃለን። ነገር ግን ደግሞ እሷ ግራ የገባትኝ ለሰላም መድኃኒት ስለሰጣት ነበረ። እናም አንድ ጊዜ አስደፍተው በሁለተኛ ዙር ደግሞ ድጋሚ ይዞ ሲሄድ ግን ግራ ተጋብታ በር ላይ ቁማ ነበር የጠበቀቻት። እና የሆንሽውን ነገር ንገሪኝ እኔና አንቺ እንደማንስማማ እናውቃለን ግን ደግሞ ምን እንደሆንሽ ንገሪኝ ብላም ትላታለች። መቅዲም ለአሹ ዘመድ ናቸው ወይ በማለት ትዕግስትን ጠይቃ ነግረው ነበረ። እናም አሁን ደግሞ ምፈልገሽ ነው ከኔ ይኸውልሽ ባለፈው ምሩጠሽ ሂደሽ ዘመድ ናችሁ አሹ እኔ ከመንገሬ ትለዋለች። እናም እሷ